ጤና ይስጥልኝ። ዛሬ ምሽት 4 ሰዓት ላይ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ጁሴፔ ሜዛ ላይ ኢንተር ሚላን ባርሴሎናን የሚያስተናግድ ይሆናል። ባሳለፍነው ሳምንት ጨዋታ ላይ በዛ አስደናቂ ጨዋታ እንግዲህ ኑ ካምፕ ላይ ይሄ ጨዋታ 3-3 ነበር ያለቀው። ኢንተር ሚላኖች በማርከስ ቱራም እና በዴምፍሪስ ግቦች ቀድሞ ለባዶ መምራት ችለው ነበር። በኋላ ላይ የላሚን ያማል አስደናቂ የሆነ ግብ በማስቆጠር ባርሴሎና ወደ ጨዋታው መለሰው። ከዛም ቀጥሎ ፔድሪ አስደናቂ ፓስ ለራፊኒያ ሰጥቶት ራፊኒያ በጭንቅላት ለፌራን ቶሬስ አሲስት በማድረግ 2-2 ባርሴሎና ሆነ። ሰከንድ ሃፍ ላይ ሌላ ከቆመ ኳስ ኢንተር ሚላኖች በደምፍሪስ አማካይነት ግብ አስቆጠሩ። ከዛ ባርሴሎናዎች ራፊኒያ ከቦክስ ውጪ አክርክሮ የመታው ኳስ አግዳሚውን ገጭቶ ሲመለስ ሶመርን ጭንቅላቱን ገጭቶ በመግባት ጨዋታው 3-3 ተጠናቋል። አስደናቂ ጨዋታ ነበር። ሌሎች ድንቅ ሊባሉ የሚችሉ ኢንሲደንቶች ነበሩ። ያማል እንግዲህ አንግል ገጭቶበት ነበር። ሚኬታሪያን ግብ አስቆጥሮ በቫር ተሽሮ ነበርና አስደናቂ ጨዋታ ነበረ በምሽቱ የተመለከትነው። የዚህ የመልስ ጨዋታ ነው እንግዲህ ዛሬ ምሽት 4 ሰዓት ላይ የሚደረግ የሚሆነው። በዛሬ ጨዋታ ላይ የበለጠ አትኩሮት የሚስቡት ከጉዳት ጋር የተገናኙት ነገሮች ናቸው። በባርሴሎና በኩል ባለፈው ሳምንት ጨዋታ ላይ እንግዲህ ባልዴ አልነበረም በጨዋታው ላይ። በሴም ታይም ሌዋንዶስኪም አልነበረም። በባልዴ ቦታ ጀራርድ ማርቲን ነበር የገባው። ሰከንድ ሃፍ ላይ ደግሞ ሴንተር ባክ የነበረው ኢኒጎ ማርቲኔዝ ያን የግራ ቦታ ማርቲን ከወጣ በኋላ ሸፍኖ ተመልክተነዋል። በሌዋ ቦታ ደግሞ እንግዲህ ፌራን ቶሬስ ነበር የተመለከተው ባሳለፍነው ሳምንት ላይ። ተጨማሪ ጉዳት ባርሴሎና ያጋጠመው እንግዲህ ኩንዴ ነው። ሌላ ወሳኝ የራይት ባካቸው ማለት ነው። በዚህ ሲዝን አስደናቂ አገልግሎት እየሰጠ ያለውን ኩንዴ እንግዲህ በዚህ ጨዋታ ላይ የማይኖር ይሆናል። በኢንተር ሚላን በኩል እንግዲህ ቤንጃሚን ፓቫ ባሳለፍነው ሳምንት ጨዋታ ላይ አልነበረም። ቢሴክ ነበር የራይት ሴንተር ባኩን ቦታ ሸፍኖ የተመለከት ነው። ጉዳት ያጋጠመው ተጨማሪ በዛ ጨዋታ ላይም ተቀይሮ የወጣው ላውታሮ ማርቲኔዝ ደግሞ በዚህ ጨዋታ ላይ ላይኖር ይችላል። ፓቫ ወደ ጨዋታው ሊመለስ የሚችልበት እድል አለ፣ ስብስቡ ላይ ተካቷል። ላውታሮ ማርቲኔዝም እድል እንዳለ ተገልጿል። ነገር ግን በተወሰነ መልክ ሪስክም እንዳለው ተጠቅሷል። ምናልባት ቢያንስ ጨዋታውን ላይ ጀምር ይችላል፣ ከተጠባባቂ የመነሳት እድል ሊኖረው ይችላል የሚል ነው ተጠቅሶ የነበረው። ነገር ግን እሱም ላይሆን የሚችልበት እድል አለ። እስኪ ከነዚህ ነገሮች ከጉዳቶቹ ጋር በተገናኙ አንዳንድ ነጥቦችን ለማንሳት ልሞክር። ከባርሴሎና ለመጀመር እንግዲህ በዛሬ ጨዋታ ላይ አንዱ የማይኖረው ኩንዴ ነው ማለት ነው። ኩንዴ እንግዲህ አንደኛው ኩንዴ ለባርሴሎና በዚህ ሲዝን ሲሰጥም የተመለከት ነው። አንደኛው ነገር በቀኝ በኩል ያለውን ዋይድ ኤሪያ የዲፌንሲቭ ሶሊዲቲ መስጠቱ ነው፣ በቀኝ ዋይድ ኤሪያ ላይ ያለው። ስለዚህ ያማል በነፃነት ሙሉ ለሙሉ ኢነርጂውን ማጥቃቱ ላይ ፎከስ እንዲያደርግ ከሱ ጀርባ ያለውን በቂ ፕሮቴክሽን መስጠት ችሏል። አንድ ሁለተኛ ደግሞ ባርሴሎና ኳስ ሲይዝ በሶስት ሴንተር ባክ ነው ቢውልድ የሚያደርገው። በሶስት ሴንተር ባክ ቢውልድ ሲያደርግ በቀኝ በኩል ያለው የራይት ሴንተር ባክን ቦታ የሚይዘው ኩንዴ ነው ማለት ነው። ለቡድኑ ቢውልድ አፕ ኮንትሪቢዩት ማድረግ ይችላል። በዚህ ጨዋታ ላይ ኩንዴን ተክቶ የሚገባው ኤሪክ ጋርሺያ ነው። ኤሪክ ጋርሺያ ያው በናቹራሊ የሴንተር ባክ አይነት ተጫዋች ነው። ተፈጥሯዊ የቀኝ ተከላካይ አይነት ተጫዋች አይደለም። ኩንዴም የሴንተር ባክ ነው። ነገር ግን ጥሩ ራይት ባክ መሆኑን በዚህኛው ሲዝን አሳይቷል ማለት ነው። በዚህ ጨዋታ ላይ ኤሪክ ጋርሲያ ነው ተክቶ የሚገባው። አንድ ላይ ያደረገው የሚችለው ኩንዴ የሚሰራውን ቡድኑ ከኋላ በቢውልድ አፕ መስርቶ ለመውጣት ሲሞክር ሶስተኛው የራይት ሴንተር ባክ ሆኖ ልንመለከተው እንችላለን። እንግዲህ እንዳሰብነው ጋርሲያ ወደ ጨዋታው ላይ የምንመለከተው ከሆነ ጥሩ ፓሰር ነው። ፓሲንግ ዋይዝ ካየነው ኤሪክ ጋርሲያ ጥሩ ፓሰር ነው። በጣም ካልም ነው። ነገር ግን አንደር ፕሬሸር በተወሰነ መልክ ተጽዕኖ መቋቋም ላይ የተወሰነ ድክመት አለ ማለት ነው። ነገር ግን ቢያንስ በቢውልድ አፕ የራይት ሴንተር ባኩን ቦታ መሸፈን ይችላል። ነገር ግን ትልቁ ድክመት የሚሆነው እንግዲህ ኩንዴ አንደኛው ኦፌንሲቭሊ ለባርሴሎና የሚሰጠው አንደኛው ጥቅም በተወሰኑ አጋጣሚዎች ኦቨርላፕ ያደርጋል ማለት ነው እና ሴም ታይም ደግሞ በጣም ጥሩ ፔስ ያለው ተጫዋች ነው። ኤሪክ ጋርሲያ ፔስ ዋይዝ በጣም ስሎ ነው። ፕላስ ደግሞ ይሄን አይነት ኦቨርላፕ አንመለከትበትም ማለት ነው። ጥሩ ሪከቨሪ ፔስም አለው። ፕላስ ደግሞ ለ1v1 መከላከል ላይ የመስመር መከላከል ላይ ደግሞ እንደ ተፈጥሯዊ የቀኝ ተከላካዮች በጣም ጥሩ ነው ኩንዴ ማለት ነው። ኤሪክ ጋርሲያ ደግሞ እዚህ ላይ ድክመት አለ ማለት ነው። ቡድኑ ሲያጠቃም አደ ሴም ታይም ደግሞ መከላከሉ ላይም ትልቅ
ጉዳት ነው የሚያስከትለው ማለት ነው። ምናልባት ያማል በሙሉ ኢነርጂ ማጥቃቱ ላይ ብቻ ፎከስ ሊያደርገው ይችላል። በተወሰነ መልክ ትራክ ባክ ማድረግ ሊጠበቅበት ይችላል ማለት ነው በዛሬው ምሽቱ ጨዋታ ላይ ማለት ነው። የኩንዴ አለመኖር አንደኛ በተወሰኑ አጋጣሚዎች የሚኖሩትን ኦቨርላፖች እንዳይኖሩ ያደርጋል። ኤሪክ ጋርሺያ አይነት ተጫዋች ከገባ ክሪስቲያንሰንም በዛ ቦታ ላይ ቢገባ ምናልባት ሴንተር ባኮች ናቸው እንግዲህ እዛ ቦታ ላይ ሊገቡ የሚችሉት ማለት ነው። ከዛ በተጨማሪ ደግሞ መከላከሉ ላይም 1v1 የመስመር አጥቂዎች ጋር ያለው 1v1 ፕላስ ደግሞ ፔሱም ስሎ በመሆኑ እንግዲህ ይሄኛው ዲስአድቫንቴጅ ይኖራል ለባርሴሎና ማለት ነው ኩንዴ ያለመኖሩ። ከዛ በተጨማሪ በግራ በኩል በተመሳሳይ ባልዴ የለም። ባልዴ ደግሞ ቡድኑ እንግዲህ ሞር ቨርቲካል ነው የሃንሲ ፍሊክ ባርሴሎና። ስለዚህ ለፈጣን ትራንዚሽኖች ቨርቲካሊ ቡድኑን ለማጥቃት ለሚፈልገው ፈጣን ትራንዚሽኖች ይሄ በግራ በኩል ያለውን ዊድዝ የሚሰጠው ባልዴ ነው ማለት ነው። ቴክኒካሊ በጣም ጥሩ ተጫዋች ነው። እሱ በሌለበት ጨዋታዎች በግራ በኩል ያለው ማጥቃት እጅጉን ቀንሶ ነው የተመለከትነው። የራፊናም ኢምፓክት ቀንሶ ነው የተመለከትነው። ስለዚህ በዚሁም የቀጥል ይሆናል። ይሄ ማጥቃቱ ላይ ነው። መከላከሉ ላይም በተመሳሳይ ባልዴ ጥሩ ሪከቨሪ ፔስ አለው፣ ፈጣን ነው። ስለዚህ በሱ በኩል የሚመጡትን እንግዲህ ማጥቃቶች ላይ የበለጠ ደግሞ ኢንተር ሚላኖች አንደኛው ማጥቃታቸው በዊንግ ባክ አማካኝነት ስለሆነ ዊንግ ባኮቹ በቀኝ በኩል ያለውን ዊንግ ባክ እንደ ደምፍሪስን የበለጠ ባለበት ቦታ ፒን ለማድረግ ሊረዳ ይችል ነበር ማለት ነው። በቂም ፔስ አለው ማለት ነው። ከደምፍሪስ ጋር ማሽ ሊያደርግ የሚችል ፔስ አለው ማለት ነው ባልዴ። ይሄ ፔስ የለውም በዛ ቦታ ላይ። ጀራርድ ማርቲንም ገባ፣ ኢኒጎ ማርቲኔዝም እዛ ቦታ ላይ ተሰለፈ። ፔሱ አይኖራቸውም። አደሴም ታይም 1v1 መከላከል ላይ የዋይድ ኤሪያዎች ላይ መከላከል ላይ በግራ መስመር ተከላካዮች ደረጃ ይህንን ማድረግ አይችሉም ማለት ነው። እነዚህ አይነት ዲስአድቫንቴጆች ይሰጣሉ ማለት ነው። እንደገና ቀድሜ እንደገለጽኩት ደግሞ ማጥቃቱ ላይ ባልዴ የግራውን ዊድዝ የሚይዘው እሱ ነው። ዊድዙን ሲይዝ ራፊና በጥልቀት ወደ መሀል ገብቶ የግራ ሀፍ ስፔሱ ላይ በደንብ ኦፕሬት እንዲያደርግ የበለጠ ኤፌክቲቭ ሲዝኑ ላይ እንዲሆን ያደረገው አንደኛው ባልዴ በዛ መስመር ላይ ዊድዙን መያዙና በጣም ጥሩ ቴክኒካሊ የሱ ኦቨርላፒንግ ራኖች የበለጠ ለቡድኑ ማጥቃት ቨርቲካሊ ማጥቃት ትልቁን አስተዋጽኦ አድርጓል ማለት ነው። ይህንን ያጣል ቡድኑ ባልዴ ያለመኖሩ ማለት ነው። እነዚህ ትልቅ ኢምፓክት የሚፈጥሩ ይሆናል። በባርሴሎና በኩል ሌዋንዶስኪ ወደ ጨዋታ ሊመለስ ይችላል ተብሏል። ምናልባት ላይጀምር ይችላል፣ ተቀይሮ ሊገባ ይችላል ተብሎ ይጠበቃል። እሱ ተቀይሮ ገባ በማንኛውም መልኩ ጨዋታው ላይ ኢንቮልቭ የሚያደርግ ከሆነ ደንበኛ 9 ቁጥር ቦክስ ላይ የቦክስ ፕሬዘንስ ይኖረዋል ባርሴሎና ማለት ነው። ስለዚህ በተወሰነ መልክ የኢንተር ሚላን ሴንተር ባኮች እዛ ላይ ኤሊት የሆነ 9 ቁጥር እዛ ቦታ ላይ በጣም ኤክስፒሪየንስ አለው፣ ቻምፒዮንስ ሊግ ብዙ ኤክስፒሪየንስ ያለውና ግቦች ለማስቆጠር በጣም አነስተኛ እድሎች የሚፈልግ ተጫዋች በዙሪያቸው ስለሚኖር ሴንተር ባኮቹ የበለጠ አትኩሮታቸው እዛ ላይ እንዲሆን ያደርግላቸዋል ማለት ነው። ፌራን ቶሬስ ሲኖር የበለጠ ሞቢሊቲ ያለ ከኳስ ውጭ የሚኖር ፕሬሲንግ ላይ የበለጠ ኢነርጂ ያለ፣ ከዛ ውጭ ያለውን ግን ኤሊት የሴንተር ፎርዋርድ እድል ይሰጣል ማለት ነው። ደንበኛ የቦክስ ሴንተር ፎርዋርድ እንቅስቃሴ ሌዋንዶስኪ መኖሩ ማለት ነው። ከዛ በተጨማሪ ደግሞ በእንቅስቃሴዎች ድሮፕ ባክ በተወሰኑ አጋጣሚዎች ያደርጋል። ይሄ ማድረጉ ደግሞ ለነ ራፊና ያማል አይነት ተጫዋቾች ደግሞ ስፔሶች ለመፍጠር ያስችላል ማለት ነው። የኢንተር ሚላን ሴንተር ባክ ይዞ በጥልቀት ሊገባ ስለሚችል ማለት ነው። ወደ ኢንተር ሚላን ስናልፍ ደግሞ እንግዲህ ኢንተር ሚላን አንድ የሚያጣው ትልቅ ተጫዋች ላውታሮ ማርቲኔዝ ነው። የቡድኑ አምበል ነው። እንግዲህ እንደገና ደግሞ የትልቅ ጨዋታ ፐርሰናሊቲ ያለው ተጫዋች ነው። ስለዚህ እሱ አለመኖሩ አንደኛ ያው የቡድኑ አምበል ነው፣ የቡድኑ መሪ ነው። አንድ መሪ ያጣሉ። በሴም ታይም ደግሞ አስደናቂ የፊት አጥቂ ያለፉትን ዓመታት ኮንሲስተንትሊ በአስደናቂ ፎርም ላይ ቡድኑን ከተለያዩ አጥቂዎች ጋር እያገለገለ ያለ ተጫዋች ቀድሜ እንደጠቀስኩት የትልቅ ጨዋታ ፐርሰናሊቲ ያለው ተጫዋችን የሚያጡ ይሆናል። ከዛ በተጨማሪ ደግሞ በጨዋታው ላይ ሊያጡ የሚችሉት ነገር አንደኛ ላውታሮ ማርቲኔዝ በሲሞኒ ስብስብ ውስጥ ማለት ነው ድንቅ የሊንክ አፕ ፕሌየር ነው ማለት ነው። በጥልቀት ወደኋላ በመመለስ በሚድፊልዱና በአታኩ መካከል ጥሩ ኮኔክሽን እንዲኖር የሚያደርግ አይነት ተጫዋች ነው። ይሄን እድል ነው አንደኛ ሊያጡ የሚችሉት ማለት ነው። ከዛ በተጨማሪ ደግሞ ኢንተር ሚላን የላውታሮ ማርቲኔዝ በዚህ ጨዋታ ላይ ምንም አይነት ኢንቮልቭመንት የማይኖረው ከሆነ ሴንትራሊ ማለት ነው ቡድኑ
በጥሩ ኮምቢኔሽን ፍሉይድ በሆነ ኮምቢኔሽን ፕሮግረስ ለማድረግ የሚያደርገውን እድል ላይ ሞር ስትራግል ሊያደርጉ የሚችሉበት እድል ይኖራል ማለት ነው። ይሄ በፍሉይድ ኮምቢኔሽን ወደፊት ፕሮግረስ የሚያደርጉበትን እድል አንደኛ የሚፈጥረው በጥልቀት ወደኋላ የሚመለሰው ላውታሮ ማርቲኔዝ በመሆኑ ማለት ነው። ሌላኛው የሚያጡት ደግሞ ከፕሬሲንግ አንጻር ነው ማለት ነው። እንግዲህ ሞር ፈጣን አይነት ተጫዋች ነው። ታክቲካሊ ሪፋይንድ የሆነ ጥሩ የፕሬሲንግ ኢንተለጀንስ ያለው አይነት ተጫዋች ነው። ስለዚህ ያን ኢንተለጀንስ የሚያወጡ ይሆናል። በሱ ቦታ ሊገባ የሚችለው አንደኛው እንደ አርናቶቪች አይነት ተጫዋች ነው። እሱ ደግሞ ሞር ስሎ ነው። ሌላ አይነት ዳይሜንሽን ያለው የፊት አጥቂ ነው ማለት ነው። እሱ በሌላ መልክ ኢንተርን ሊጠቅምበት የሚችለው አለ፣ በኋላ ላይ የምጠቅሰው ይሆናል። ነገር ግን ከፕሬሲንግ አንጻር ደግሞ ይህን የሚያጡት ይሆናል ማለት ነው። ሌላኛው ደግሞ ቀድሜ እንደጠቀስኩት ይሄ የመሪነት የትልቅ ጨዋታ ፐርሰናሊቲ ያለው አይነት ተጫዋች መሆኑ፣ ግቦችን ከማንኛውም ቦታ ላይ ማስቆጠር መቻሉ፣ በሁለቱም እግሮቹ ማስቆጠር መቻሉ እና ጥሩ ከማርከስ ቱራም ጋር ደግሞ ሁለቱ በጣም ድንቅ የሆነ ጥምረት የፈጠሩ በመሆናቸው የሁለቱን ጥምረት ነው የሚያጡት ማለት ነው። ላውታሮ ማርቲኔዝ በጨዋታው ላይ አለመኖሩ ላውታሮ ማርቲኔዝ አለመኖሩ ማነው ሊተካው የሚችለው? አንደኛው አርናቶቪች ወይ ደግሞ ታሬሚ ሊሆን ይችላል። ሁለቱም የበለጠ ሊሰጡት የሚችሉት ለኢንተር ሚላን አንደኛው ፊዚካሊቲ ነው ማለት ነው። አርናቶቪች ሆልድ አፕ ፕሌይ ላይ በጣም ጥሩ ነው፣ ኤክስፒሪየንስ አለው፣ ፕላስ ደግሞ ኤሪያል ትሬት አለው። ከዚህ አንጻር አንድ ልንገምተው የምንችለው ነገር ምንድነው? ኢንተር ሚላኖች የበለጠ ወደፊት በቀጥታ ማጥቃትን ሊሞክሩ ይችላሉ ማለት ነው። የዳይሬክት አታክ እድል ይሰጣቸዋል ማለት ነው። ረጃጅም ኳሶች ሊጣሉ ይችላሉ። በዛ ላይ አንደኛው አርናቶቪች ሆልድ አፕ ፕሌዩ ጥሩ ነው ብለናል። በዛ ተጠቅሞ ኤክስፒሪየንሱንም ተጠቅሞ ፕላስ ደግሞ ሌላኛው ኤሪያል ትሬትም አለው ማለት ነው። ባሳለፍነው ሳምንት ጨዋታ ላይ የአየር ላይ ኳሶችን ኢንተር ሚላን ባርሴሎናዎች ሲቸገሩ ተመልክተናል። የቆሙ ኳሶችን ማለት ነው። 2 ግቦች የተቆጠሩት በጨዋታው ባለፈው ሳምንት ላይ ከቆመ ኳስ እንደሆነ የምናስታውስ ይሆናል፣ ከማዘምት የተነሱ። ስለዚህ ሌላ ተጨማሪ ኤሪያል ትሬት ነው እንግዲህ ቡድኑ ስብስብ ውስጥ የሚኖረው ማለት ነው። ነገር ግን ቀድሜ የጠቀስኳቸውን ነገሮች አት ሴም ታይም የሚያወጡ ይሆናል ማለት ነው። ቤት ስሎ ነው። ስለዚህ ለፈጣን የሆነ ትራንዚሽኖች የሚሆን አይነት ተጫዋች አይደለም አርናቶቪች ማለት ነው። እንደ ላውታሮ ማርቲኔዝ ቢኖር ሊሰጣቸው የሚችለው ማለት ነው። እነዚህ ነገሮችን በላውታሮ ማርቲኔዝ አለመኖር ሊያጡ የሚችለው ነገሮች ናቸው ማለት ነው። ነገር ግን አጠቃላይ ማጥቃቱ ላይ ኢንተር ሚላን ስንመለከት ላውታሮ ማርቲኔዝ ባይኖርም ባርሴሎና ሁለቱ ፉልባኮች የግራም የቀኝም ፉልባኮች አለመኖራቸው ዊንግ ባኮቹ የኢንተር ሚላን ዊንግ ባኮች የበለጠ ማጥቃታቸው አደገኛ እንዲሆን የሚያደርግ ይሆናል ማለት ነው። ባለፈው ሳምንት ላይ ጀራርድ ማርቲን ነበረ እንግዲህ የባልዴ ቦታ ታክቶ ተሰልፎ የተመለከት ነው። ባልዴ ጥሩ ሪከቨሪ ፔስ ያለው ማጥቃቱ ላይ በደንብ ኢንቮልቭ የሚያደርግ የባርሴሎና የማጥቃትን የግራው ዊድዙን የሚይዝ ይሄ በመሆኑ ደግሞ ራፊና ወደ መሃል ገብቶ የግራ ሃፍ ስፔሱ ላይ በደንብ ኦፕሬት እንዲያደርግ የበለጠ ለቦክሱ ቀረብ ብሎ እንዲጫወትና የግብ ዕድሎች ላይ የበለጠ ኢንቮልቭ እንዲያደርግ እድል የሚሰጥ ነው። ለሃንሲ ፍሊክ ቨርቲካል አጫወት፣ ለትራንዚሽን አጫወት፣ ፈጣን ትራንዚሽን አጫወት ደግሞ የበለጠ ፔሱም አለው። ቴክኒካሊቲው በመኖሩ ትልቅ አገልግሎት የሚሰጥ ተጫዋች ነው ባልዴ። የእሱ አለመኖር በማጥቃቱም ላይም አደሴም ታይም መከላከሉም ላይም ነው የጎዳቸው ማለት ነው። በዛ በኩል እንግዲህ ራፊና ተሸግሮ ነው የተመለከት ነው። እንግዲህ አክቹሊ ከባለፈው ኢንተርናሽናል ብሬክ በኋላ ጀምሮ የራፊና በተወሰነ መልክ ቀነስ ብሎ ነው የተመለከት ነው። ባልዴ ያለመኖር ደግሞ የበለጠ በዛ በኩል ያለው ማጥቃት ላይ ቡድኑ እንዲቸገር ነው የሚያደርገው። ማጥቃቱ ብቻ ሳይሆን መከላከሉ ላይ፣ ምክንያቱም ጀራርድ ማርቲን መከላከሉ ላይ ከዴምፍሪስን በፊዚካሊቲም አደሴም ታይም በፔስም መቋቋም የሚችልበት እድል የለም። ኢናጎ ማርቲኔዝም ቢሆን በተመሳሳይ ሁኔታ ሴንተር ባክ ነው። ስለዚህ ዋይድ ኤሪያዎችን መከላከል ላይ ደካማ ነው ማለት ነው። ስለዚህ የበለጠ በቀኝ በኩል ያለው ደምፍሪዝ የበለጠ ነፃነት አግኝቶ ኢንተር ሚላኖች ማጥቃታቸው በአብዛኛው በዛ በኩል ተመልክተናል። ሚኪታሪያን ያገባው ግብ እናስታውሰው ከሆነ ኦፍሳይድ የተባለውም በዛው ተመሳሳይ ደምፍሪዝ ያሻገረው ኳስ ነው በቀኝ በኩል ማለት ነው። ማርከስ ቱራምም የመጀመሪያውን ግብ ሲያስቆጥር ያው ከደምፍሪዝ የተሻገረ ኳስ ነው ከቀኝ በኩል ያቺ ግብ የሆነችው ማለት ነው። የበለጠ ዊንግ ባኮቹ ማጥቃቱ ላይ የበለጠ ኢንቮልቭ እንዲያደርጉ እድል ይፈጥራል ማለት ነው። አሁን ደግሞ በተጨማሪ ኩንዴ የለም። ያማል ሙሉ ለሙሉ ኢነርጂውን ቀድሜ እንደጠቀስኩት ማጥቃቱ ላይ እንዳያደርግ ያደርገዋል። ሜይ ቢ በተወሰኑ አጋጣሚዎች ትራክ ባክ እንዲያደርግ ሊገደድ የሚችልበት እድል ሊኖር ይችላል። አንድ ሴንተር ባክ ሊሆን ይችላል እዛ ቦታ ላይ የሚሰልፈው እንደ ኤሪክ ጋርሺያ አይነት ቀድሜ እንደጠቀስኩት። ይሄ መሆኑ
ያ ሴንተር ባክ የዋይድ ኤሪያ ዲፌንዲንግ ላይ ተፈጥሯዊ የቀኝ ተከላካይ ባለመሆኑ ምክንያት የሚቸገር ይሆናል። በዛ በኩል ላይ ኢንተር ሚላኖች የበለጠ ሌላኛውን ዊንግ ባክ ዲማርኮን በደንብ ማጥቃቱ ላይ ኢንቮልቭ እንዲያደርግ እድል ይፈጥራሉ ማለት ነው። ዲማርኮ ማጥቃቱ ላይ ጥሩ የሆነ ተጫዋች ነው እንደምናውቀው ማለት ነው። ካርሎስ አውጉስቶ የበለጠ ዲፌንሲቭ ሶሊዲቲ ነው ሊሰጥ የሚችለው። ኤሪያ ላይ ጥሩ ነው፣ ጥሩ ፊዚካሊቲው አት ዘ ሴም ታይም ከዲማርኮ በተሻለ ነው። ዲማርኮ ግን ከጥሩ ኮምቢኔሽን ፕሌይ ከመሃል ሜዳ ተጫዋቾች ጋር ማድረግ ይችላል። ጥሩ ክሮሰር ነው፣ አስደናቂ ክሮሰር ነው። እንግዲህ ያን ማዘምትም ግብ ዴምፍሪስ ያስቆጥር የአነሳው ዲማርኮ እንደነበር የምናስታውሰው ነው። ስለዚህ ጥሩ ክሮስ ማድረግ የሚችል ነው። አናቶቪች አይነት ተጫዋች ካለ ደግሞ ረጃጅም ክሮሶችን ኤሪያል አንደኛው ኤሪያል ትሬት ነው ብለናል። እነዛን ማድረግ ይችላል በዲማርኮ አማካኝነት። ስለዚህ ሁለቱም ዊንግ ባኮች በተሻለ ሁኔታ ባለፈው የቀኙ ብቻ ነበር የበለጠ ማጥቃቱ ላይ ኢንቮልቭ ሲያደርግ የነበረው። ግራ ላይ ያማል የበለጠ ከማጥቃት ይልቅ የበለጠ እንዲከላከሉ ነው ያስገደዳቸው። እሱን ለመከላከል ለሁለትም ለሶስትም ሲሞክሩ የነበረው ቀኝ ላይ በያማል አማካኝነት ድቅ ስለነበረ ነው። ይህን የመሰለ ማጥቃት በተመሳሳይ ሁኔታ በተቃራኒው ሳይድ ማለት ነው በራፊኒያ ሳይድ አልነበረም ማለት ነው። ኦቨርላፕ የሚያደርግ አይነት እድሎች አልተፈጠሩለትም በባልዴ ደረጃ ጀራርድ ማርቲን ማለት ነው። ይሄ ማጥቃቱ ደካማ መሆኑ ራፊኒያንም ያን ያህል ኢምፓክትፉል እንዳይሆን አድርጎታል በግራ በኩል። የበለጠ ደግሞ ማጥቃቱ በኢንተር ሚላን በኩል በዴምፍሪስ አማካኝነት እንዲቀጥል ሆኗል ማለት ነው። አሁን ግን ተጨማሪ ድል የሚፈጥረው ምንድነው? በዴምፍሪስ ብቻ ሳይሆን በግራ በኩል ኩንዴ አለመኖሩ። ይሄ ዋይድ ኤሪያ የቀኝ ዋይድ ኤሪያው ዲፌንሲቭ ሶሊዲቲን አስተማማኝ እንዲሆን ስለማያደርገው የኩንዴ አለመኖር በዛ በኩል ዲማርኮም የበለጠ ማጥቃቱ ላይ ልንመለከተው የምንችልበት እድል አለ ማለት ነው። ኢንተር ሚላን ከዚህ ነገሮች አንጻር ኢቭን ላውታሮ ማርቲኔዝን ቢያጣም ራሱ የተሻለ የማሸነፍ እድል ያለው ይመስለኛል በዛሬው ምሽት ጨዋታ ማለት ነው። ዊንግ ባኮቹ በደንብ ኢንቮልቭ ማድረግ ይችላሉ። አት ዘ ሴም ታይም ደግሞ ባሬላ በዛ ጨዋታ ላይ እንደምናስታውሰው ጥሩ ነበረ። ሞር ወደ ቀኝ የሚያዘነብል አይነት የመሃል ሜዳው ተጫዋች ባሬላ ነው። ቀኝ የሚያዘነብል ማለት በዴምፍሪስ ሳይድ ማለት ነው። የበለጠ ከዴምፍሪስ ጋር የነበረው የመጀመሪያውን ግብ አይ ቲንክ ባሬላ ያለፈ ኳስ ነው ዴምፍሪስ ሄዶ ዴምፍሪስ ለማርኮስ ቱራም በዛች ፍሊክ ግቧን ያስቆጠረው ማለት ነው። ስለዚህ የበለጠ ማጥቃቱ ላይ የበለጠ እድል የሚፈጥር ይሆናል። ላውታሮ ማርቲኔዝ ደግሞ አለመኖሩ ይሄ ሌትራኖችን ሊያደርግ የሚችለው ተጫዋች ባሬላ ይሆናል ማለት ነው። የዘገየ ሩጫ ወደ ቦክሱ ሊገባ የሚችለው ማለት ነው። ባሬላም በጨዋታው ላይ ሌላኛው ለኢንተር ሚላን ትልቅ አገልግሎት የሚሰጥ ተጫዋች ነው የሚሆነው በዚህ ጨዋታ ላይ ብዬ አስባለሁ። አስቸጋሪ ጨዋታ ነው የሚሆነው ለባርሴሎና በዚህ ጨዋታ ላይ የያማል ብሪሊያንስ እንግዲህ ድጋሚ ካልተመለከተን በቀር አስቸጋሪ ነው የሚሆነው ማለት ነው። ብቻውን የሆነ ታምር ሊፈጥር የሚችለው ኢንተር ሚላን ለዚህ በደንብ ተዘጋጅተው ሊገቡ ይችላሉ። ቀድሜ በጠቀስኩትም ምክንያት ከሱ ጀርባ እንግዲህ አስተማማኝ ተከላካይ አለመኖሩም ሌላ አስቸጋሪ ያደርገዋል። ኤሪክ ጋርሲያ ከገባ ኤሪክ ጋርሲያ የዋይድ ኤሪያ መከላከል ላይ ደካማ ነው ብንልም ያው ሲጀመር ተፈጥሯዊ የቀኝ መስመር ተከላካይ ባለመሆኑ ማለት ነው። ነገር ግን ባርሴሎና ቢውልድ አፕ ሲያደርግ ከኋላ ጨዋታ ሲጀምር በሶስት ሴንተር ባኮች ስለሆነ የሚጀምረው የቀኝ ሴንተር ባኩ ሆኖ ምንመለከተው ኩንዴ ነው። ኩንዴ ቦታ ላይ ኤሪክ ጋርሲያ ያችን ቦታ መሸፈን ይችላል ቀድሜ እንደጠቀስኩት ማለት ነው። ጥሩ ፓሰርም ነው ከፓሲንግ አንጻር ችግር የለበትም። ግን ፔስ አለ፣ ፔሱ ስሎ ነው እንደ ኩንዴ አይደለም። ስለዚህ ከዚህ አንጻር አይ ቲንክ ከኳስ ውጪ መከላከሉ ላይ የሚቸገሩ ይመስለኛል እጅጉን ባርሴሎናዎች በዛሬው ጨዋታ ማለት ነው። ያን ያህል ብዙ ተርኖቨር ያለው አይነት ጨዋታ ባይሆን ለባርሴሎና ቢጠቅም ይመስለኛል። የበለጠ ጨዋታው በዛ ፍጥነት የሚሄድ ከሆነ የኢንተር ሚላን ትራንዚሽን ለመቆጣጠር በተለይ ደግሞ በዋይድ ኤሪያዎች ላይ የሚኖሩትን ትራንዚሽኖች ለመቆጣጠር ሊቸገሩ ይመስለኛል ማለት ነው በአጋጠማቸው ጉዳት ምክንያት። በተቻለ አቅም ጨዋታውን በተረጋጋ መንፈስ ይዞ ለመሄድ መሞከር ሌላኛው አንደኛው አማራጭ ሊሆን ይችላል ማለት ነው። ብቻ የሚጠበቅ ጨዋታ ነው የሚሆነው የዛሬው ምሽት 4 ሰዓት የጁሴፔ ሜዛ የመልሱ ጨዋታ ማለት ነው። እናንተስ ስለ ጨዋታው ምን ታስባላችሁ? ማን አሸናፊ ሆኖ ወደ ፍጻሜው ያልፋል ብላችሁ ታስባላችሁ? ሀሳብ መስጫው ላይ ሀሳባችሁን አስፍሩልኝ። አመሰግናለሁ።